إنا لله وإنا إليه راجعون إنيا يا الله نن ودع اللهم تملاشوشنن. السلام عليكم ورحمة الله وبركاته. ودي تكبراتشو كبراتنا كبران ود ቤተሰቦቼ እህት ወንድሞቼ በመላው ያለማችን የምድራችን ዳርቻ ያላችሁ ሁላችሁንም የከበረው ሰላምታ ይድረሳችሁ። አሰላሙ አለይኩም ብያችኋለሁ። ማታ እጅግ በጣም አሳዛኝ እጅግ በጣም ልብ ሰባሪ ዜና ሰምተናል። እሱም ታላቁ ዓሊም ታላቁ ሸክ ታላቁ አባት በተለይ የኢትዮጵያን የተለያዩ ወገኖች በማስማማት አስታራቂ የነበሩት የክብር ዶክተር ሙፍቲ ሀጂ ዑመር እንድሪስ የቀድሞው የመጅሊስ አመራር ሞተዋል። አላህ ይርሐማቸው የጀነተል ፊርደውስል አዕላ ይበላቸው። የኔንም የናንተንም መጨረሻ አላህ ያሳምርልን። ሁሉም ይጓዛታል ያችን የሩጉዞ የለለው ባዶውን ያለው ስንቁን ይዞ ይላሉ። እውነት ነው። አላህ መጨረሻችንን ያሳምርልን። አላህ ይርሐማቸው። በሙፍቲ ሀጂ ዑመር እንድሪስ ሞት ያላዘነ ተግለሰብ እስተ ተቋም ከመንግስት ሰራተኛ እስተ ተራ እንደኔ አይነት ግለሰብ ሁሉም ሀዘኑን ገልጧል። በእያንዳንዱ ገብተን ፌስቡክ ላይ ሼር ያደረጉትን በተለይ የሙፍቲን አገላለጽ የገለጡበትን ሁላችንም እና ይሆናል። አላህ ይርሐማቸው የጀነተል ፊርደውስ አዕላ ይበላቸው። ለኢትዮጵያ ሙስሊሞች አንድ ትልቅ ውለታ ውለዋል። እሱም መጀመሪያ ላይ በጣም ንትርክ በነበረበት ሰዓት እንዲታረቁ እንዲስማሙ ያደረጉበት አንደኛ ዋና ነው። ሌላኛው ደግሞ የኢትዮጵያ የመጅሊስ የፌደራሉ መጅሊስ ህጋዊ ሰውነት የለውም ነበር። የምታውቁት ነው ሁላችሁም። ህጋዊ ሰውነት እንዲያገኝ ከተለያዩ ኡስታዞች ከኡስታዝ አቡበክር ከሌሎችም ኡስታዞችና ከተለያዩ ታዋቂ ሰዎች ጋር በመሆን ያበረከቱት አስተዋጽኦ ቀላል የሚባል አይደለም። ዛሬ አልহামዱሊላህ መጅሊሳችን በእግሩ እንዲቆም አድርገዋል። አንድ የሰው ልጅ ጠንካራ ጎን አለው፣ ጠንካራ ማነው ደካማ ጎን አለው። ይሄ የሰው ልጅ ባህሪ ነው። ሲፈጠር ሁሉ ነገር ያሟላ ማለት አንችልም። ሰው ነውና ጎደሎ ነው። ሰው ሲሆን ሰው ነው። ሙሉ የሆነው አላህ Subhanahu Wa Ta'ala ብቻ ነው። ከምንም ጎደሎት የጠራው አላህ Subhanahu Wa Ta'ala ብቻ ነው። ለዚህም ነው ሱብሃንአላህ ማለት የምንችለው። ከምንም አይነት ጎደሎ የጠራው አላህ ነው። ሰው ሲሆን ግን ጎደሎ አለው። ጎደሎ በጠንካራ ጎኑን አንዱ ሲሸፍን አንደኛው ደግሞ ጎደሎ ጎኑን ይሸፍናል። ይሄ ሰው ልጅ ባህሪ ነው። ለዚህም ነው ሰው ከሰው ጋር እንዲኖር የተደረገውና አላህ ይርሐማቸው የጀነተል ፊርደውስ አዕላ ይበላቸው። ሁላችንም ዱዓ እናደርግላቸው። በሳቸው ያላዘነ ቀልቡ ያልተሰበረ ያልደነገጠ የለም። ምክንያቱም አባት ናቸው፣ አስታራቂ ናቸው። በተለይ ፊት ለፊት ወጥተው ታዋቂ ሰው እንደዚህ ሲሉ ለማስታራቅም ለሁሉም ቦታ በተለያዩ ቦታ ላይ አሸማግረዋል። ከመንግስት ግለሰቦች አጠቃላይ ከመጅሊስ ሁሉም በቃ አስታራቂ ናቸው ሁሉም ውዶቼ። እንዳልኳችሁ እንግዲህ ከግለሰብ ተቋም ኡስታዝ ታዋቂ ግለሰብ አላ ታዋቂ ግለሰብ ሁሉም በኡስታቸው አዝነዋል፣ ሸር አድርጋቸዋል። ከዛ ውስጥም የመጀመሪያው ኡስታዝ አቡበክር አህመድ ነው። በተለይ ኡስታዝ አቡበክር አህመድ እና እሳቸው ያላቸውን ቀረቤታ እዚህም ጋር በፎቶ እንደምታዩት አብረው ብዙ በተለይ ለመጅሊስ ለሚባል ለኢትዮጵያ ሙስሊሞች ተቋም የበኩላቸውን በቃ አንድ ሰው ጠንካራ ጎንም አለው ደካማ ጎንም አለው ያላቸውን ሁሉ ታግለው በህጋዊ ሰውነት እንዲያገኝ በተለይ አድርገዋል ማለት ነው በአላህ Subhanahu Wa Ta'ala መልካም ፈቃድና መጀመሪያም ሸር ያደረጋቸው ኡስታዝ አቡበክር አህመድ ነው። አላህ Subhanahu Wa Ta'ala እሱንም ያሽረው፣ አላህ ይጠብቀው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሁላችንም አባት የነበሩት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ወደ አኺራ ሄደዋል። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ባጋጠማቸው ህመም በህክምና ሲደረጉ ቆይተው ወደ አኺራ ሄደዋል። ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው። እኚህን ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርበታል። የሀገራችን ታላቅ አባት አታለች። ሀዘናችንን መሪር ቢሆንም የአላህ ውሳኔ ከመቀበል ውጭ አማራጭ የለም ይላል። አዎ والله የአላህ ውሳኔ ማንንም የሚያልፈው ሰው የለም። አላህ መልካሞች አበርክቷቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ ጀነተል ፊርደውስን ይመንዳቸው ይላል ኡስታዝ አቡበክር አህመድ። እዚህ ጋር ብዙ ኮሜንቶች አሉ። እንደው ኮሜንቶቹን አለፍ እንበላቸው።
እንዲሁም ሁዳ መልቲ ሚዲያ ይሄም እስላማዊ ሚዲያ ነው ታውቁታላችሁ። እሱም እንደዚሁ ያለውን ብሏል ማለት ነው። የክብር ሀጅ ዑመር ኢድሪስ ወደ ማይቀረው አኺራ ተሻግረዋል። ቀዳሚ ሙፍቲ ሀጅ ዑመር ኢድሪስ ባጋጠማቸውም እሱም ብሏል። ሁሉም ሸር አድርጎታል። ቴዲ አፍሮ ሳይቀር እዚህ ጋር ደግሞ ሙፈሪያት ካሚናት እጅግ በጣም አዝኛለሁ ብላለች። በተለይ እሷ የሰላም ሚኒስተር በነበረች ጊዜ ታስታውሱ ከሆነ አልቅሳለች። ያ እንትን ምንድነው ስሙ የብስራት ዜና ከሰማ በሚባለው ነሽዳ በወጣ ጊዜና የኢትዮጵያ መጅሊስ ወደ ጊዜያዊ አስተዳደር በተሸጋገረ ጊዜና በዛን ጊዜ ብዙዎች አልቅሰዋል። ሙፈሪያት ካሚል ደግሞ በተለይ መነጋገሪያ ሆና ነበር። በሰዓቱ የሰላም ሚኒስትር ነበር፣ አሁን የስራና የክህሎት ሚኒስትር ናት። እሷም ሸር አርጋቸዋለች። ከዘፋኞችም አልቀረም ቴዲ አፍሮ ሳይቀር ማለት ነው። ሁሉም ሸር አርጋው። እዚህ ጋር ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሀዘን ተሰምቶኛል። ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡ እና የእስልምና ጉዳይ ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ይላል። ለቤተሰቦቻቸውና ለመላው የኢትዮጵያ ሙስሊሞች መጽናናትን እመኛለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድም። ሌሎችም የቀረሰው የለም። በነገራችን ላይ የቀረሰው የለም። ኡስታዝ አቡበክር አህመድ ድጋሜም ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በዘመናቸው ለአንድነታችን የተጉ የሀገር ዋርካ ባለውለታ ነበሩ። የክብር ዶክተር ሼህ ሀጂ ኢብራሂም ቱፋም መልእክት አስተላልፈዋል። የእሳቸውን መልእክት ነው ኡስታዝ አቡበክር አህመድ አሁን የሚያደርገው። ያው ጽሁፉ ረያጅም ስለሆነ ይሄን ለማንበብ ጊዜ ይፈጅብናል። በአጭሩ ይሄ ነው። ቴዲ አፍሮም ሸርቶታል። ይሄ ኡስታዝ አህመድ ዲን ጀበል ነው። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን ከማለት ውጭ ሌላ አማራጭ የለንም። ወይም አብይ ስር ኮሜንት ላሳያችሁ ማለት ነው። ከ6000 በላይ ኮሜንት አለ። ልግባና ላሳያችሁ። ከ6000 በላይ ኮሜንት አለ። 8600 ኮሜንት አለ። ያው እዚህ ላይ በርካታ ጥሩ የሚሉም አሉ፣ ኦሳም የሚሉ አሉ። አላህ Subhanahu Wa Ta'ala የጀነተል ፊርደውስ አላ ይበላቸው። የሰው ሞት ያሳስብሃል ማለት ነው። እውት አንዳንድ ሰው ሲሞት እንዴት ነው ማታስበው? ወዳጅህ ቢሆን ጥላትህ ቢሆን ያሳስብሃል። የሰው ልጅ ሆነህ ማለት ነው። ምናልባት ሰው ከሆንክ፣ ሰው ካልሆንክ ስለ ሰው ማሰብ አያስፈልግም ማለት ነው። ሰው የሆነ ሰው ግን ስለ ሰው ያስባል። ያ ግድ ነው። ይሄን ይመስላል እና ምርጦቼ ያው የሰው ልጅ ጥሩ ኮሜንት ይጽፋል፣ ሆሳም ይጽፋል። ያም አለ ያም አላህ Subhanahu Wa Ta'ala የኔንም የናንተንም መጨረሻ ያሳምርልን ከማለት ውጭ የለም። በጣም በርካታ ሰዎች ናቸው በነገራችን ላይ ሼር ያደረጓቸው። የሀጂ ሙፍቲን ሞት ያላዘነ ኢትዮጵያዊ ያለ አይመስለኝም። በርካቶች አዝነዋል፣ ከኡስታዞች እስከ ዘፋኞች ሳይቀሩ። ይሄ ደግሞ ሀሩን ሚዲያ ነው። በተለይ ሀሩን ሚዲያ ያው የሙስሊሞች ድምጽ ነው። ለአንድነት ያለፋ ያልደከመበት ያልወጣበት ያልወረደበት ውጣ ውረድ የለም። አላህ Subhanahu Wa Ta'ala በተለይ የሀሩን ሚዲያን ዋና ስራ አስኪያጅ ወይም ደግሞ መስራች ወንድማችን አብዱራሂም አህመድን አላህ Subhanahu Wa Ta'ala ይጠብቀው። እሱ በተለይ በሙስሊሞች ላይ ቀዳሚ ነው። እዚህ ጋር ደግሞ ሙስሊም ያልሆኑ ሰዎች ራሱ ተሜውት እንግዲህ ፎሎ ላድርገው በዛውም ሁሉም ስለ ሙፍቲ ሀጂ ዑመር ኢድሪስ ሞት አዝነዋል። አላህ ይርሐማቸው ነው የምንለው። ወላሂ አላህ ይርሐማቸው፣ ጀነተል ፊርደውስ አላ ይበላቸው። ታጠቅ ሚዲያም ሁሉም ሸር አድርጓቸዋል። ያው አንተ አንዳንድ ጊዜ ያው አላህ Subhanahu Wa Ta'ala ምድር ላይ ሰው እንዲወድህ ያደርጋል። አላህ ይቀበላቸው፣ በጀነተል ፊርደውስ አላ ይበላቸው። አቤል ብርሃኑ ሳይቀር አቤል ብርሃኑንም ሼር ኮሜንት ፎሎ ላድርገው። አቤል ብርሃኑም ሼር አድርጓቸዋል። የአቤል ብርሃኑን በዩቲዩበሩን ታውቁታላችሁ እርግጠኛ ነኝ። በዩቲዩብም አሁን ይለቃቸዋል። ይሄ ነው። ስለሳቸው ሞት ያላዘነ ሰው የለም። ታዋቂ እስካላ ታዋቂ ሁሉም ሰው ሸር አድርጓቸዋል። አላህ ይርሐማቸው፣ የጀነተል ፊርደውስ አላ ይበላቸው። እዚህ ጋር ደግሞ ልቅስ ከተቃዋሚ ፓርቲዎች ነጻነትና እኩልነት ፓርቲ ብቻ ነው ያየሁት። እሱ ነጻነትና እኩልነት ፓርቲም ሸር አድርጓቸዋል፣ ሀዘኑንም ገልጸዋል ማለት ነው። ታውቁት ተሆነ በነጻነትና እኩልነት ፓርቲ በዶክተር አብዱልቃድር ነው ዶክተር አብዱልቃድር ነው የሚመራው።
ኡስታዝ ካሚል ጧሃንም ታውቁታላችሁ ሁላቸውም ሸር አድርጓቸዋል አላህ Subhanahu Wa Ta'ala ይረሐማቸው የሁላችሁንም ዱዓ አላህ ይቀበላቸው ለመላው የኢትዮጵያ ህዝብ ለሙስሊሙ ብቻ አይደለም ለመላው የኢትዮጵያ ህዝብ አላህ ሶብሩን ይስጠው መጽናናትን አላህ ይወፍቀው ነው ምንለው የኢትዮጵያ ፌደራል ፖሊስ ነው እሱም ሸር አድርጓቸዋል ባጭሩ የተወሰው የለም በሳቸው ሞት ያላዘነ የለም የሚቀበርቱም ዛሬ በሶላት የሚሰገድባቸው ቴዲ አፍሮ ራሱ የሙዚቀኛው ሳይቀር አጠቃላይ ማለት ነው እንደምታውቁት ነው በዛሬው ዕለት የሰማሁት የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ الفتى ህይወት የተሰማኝ ጥልቅ ሀዘን ለመግለጽ ወዳለሁ ይላል ቴዲ አፍሮ ነው ይሄ ታውቁታላችሁ እና አጠቃላይ ማለት ነው ኢትዮጵያ መጅልስ እና የሚቀበሩት ዛሬ በኑር መስጂድ ነው በኑር መስጂድ ተሰግዶባቸው እዛ ነው ብለዋል በመንግስት ደረጃ ሳይሆን አይቀርም የሚቀበሩት በስርዓተ እስላምን በእስላም ስርዓት ማለት ነው ያማላ ምክንያቱም ለሀገር በተለይ አንድ የማይረሳ ሀቅ ነገር የኢትዮጵያ በዛን ጊዜ የሽግግሩ መንግስት በሽግግሩ መጅልስ ላይ የተሰራው አስተዋጽኦ በጣም ትልቅ ስራ ነው የኢትዮጵያ ሙስሊሞች የህጋዊ ሰውነት የላቸውም ነበር በጣም ተበላልተን ነበር ህጋዊ ሰውነት መጅልስ እንደሆናቸው ሀገራዊ ስሜት እንዲኖራቸው መጅልስ እንዲኖር የበኩላቸውን ከኡስታዞች ጋር ሆነው ሁሉም ያአቅም ሰርቷል አላህ ይቀበላቸው ነው ምንለው እንዶ ሙስሊሙ እንዳይበጣበጥ የተወሰነ ጊዜም ቢሆን እንዲረጋጋ አድርገዋል ሰው ሆኖ ደሞ ጥፋት አለው የለውም እንዳትሉ የሰው ልጅ ያጠፋል አላህ ይረሐማቸው በሉ ሁላቸውም ማለት ነው ተሞተ የሰው ሊሞት ነው መጨረሻው ነው ስለዚህ ይሄ ነው ላችኋለሁ ለማንኛውም የኛንም መጨረሻ አላህ ያሳምርልኝ ብዬ ፕሮግራሜን በዚሁ ቋጫለሁ ሰላም አለይኩም ወራህመቱላሂ ወበረካቱ